ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? እንኳን ደህና ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬው ቪዲዮዬ ደግሞ አለርጂ ምንድነው፣ አለርጂ እንዴት ይከሰታል የሚለውን እናወራለን። ወደ ቪዲዮዬ ከማለፌ በፊት ለዚህ ቻናል አዲስ የሆናችሁ እንኳን ደህና ወደ ዶክተር ናታን ዩቲዩብ ቻናል በሰላም መጣችሁ። ቻናሉን እንድትቀላቀሉ በአክብሮት ተጋብዛለሁ። ሰብስክራይብ የምትለውን በተን በመንካት እንዲሁም ደግሞ ከጎን የምትገኘውን የኖቲፊኬሽን በተን አንድ ጫን በማድረግ ቶሎ የሚለቃቸው ቪዲዮዎች ወደ እናንተ የሚደርሱ ይሆናል። እንዲሁም ደግሞ ቪዲዮን አይታችሁ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ሁሌም እንደተለመደው እንደምላችሁ በዛሬው ቪዲዮ ላይ አለርጂ ምንድነው የሚለውን በሰፊው ለመመልከት እንሞክራለን። እንዲሁም በውስጡ ደግሞ ለአለርጂ አጋላጭ ምክንያቶች ምንድናቸው የሚሉትንም ለማየት እንሞክራለን። በሁለተኛ ደረጃነት ደግሞ አለርጂ በአብዛኛው የሚከሰተው በየትኛው የሰውነት ክፍል ነው የሚለውንም እናያለን። በሶስተኛ ደረጃነት አለርጂ ሲከሰት የሚታዩ ምልክቶች ምን ናቸው የሚሉትንም ለማየት እንሞክራለን። እንዲሁም ሕክምናው ምንድነው፣ በምንስ ሊድን ይችላል የሚሉትን ነገሮች በመጨረሻ አይተን እንዲሁም በመጨረሻ ላይ ደግሞ በአብዛኛው የሚጠቃው የደም አይነት ማን ነው፣ ብለድ ኤ ነው፣ ብለድ ቢ ነው፣ ብለድ ኦ ነው ወይስ ብለድ ኤ ቢ ነው የሚለውን እናወራለን ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ አሁንም በድጋሚ በአክብሮት ጋብዛችኋለሁ። እንግዲህ አለርጂ እንደሚታወቀው ህዋስም ሆነ ንጥረ ነገሮች ወደ ሰውነታችን በሚገቡ ወቅት የሰውነታችን የበሽታ መከላከል ኃይል ከመደበኛ ወይም ደግሞ ከሚጠበቀው ማለት ነው በላይ ምላሽ ሲሰጥ የሚፈጠር ክስተት ነው ማለት ነው። በየትኛው መንገድ ወደ ሰውነታችን የሚገቡ ባዕድ ነገሮች ለመከላከል ወይም ደግሞ ለማጥፋት የሚያስችሉ ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች በሕክምናው አጠራር አንታይቦዲ ብለን የምንጠራቸው ማለት ነው መልቀቅ የሰውነታችንን በሽታ የመከላከል ስርዓት ቀዳሚ ተግባር ነው ማለት ነው። ይህንን ይለቃሉ፣ ቀዳሚ ተግባራቸውም ያደርጉታል ማለት ነው። ይህ ስርዓት እንደሚታወቀው ብዙውን ጊዜ የሚጠበቅበትን ተግባር የሚያከናውን ቢሆንም አንዳንድ ጊዜ ውስጣዊና ውጫዊ ምልክቶች በሚፈጠሩበት ተጽዕኖ ሳቢያ ውስጣዊና ውጫዊ ምልክቶች በሚፈጥሩት ተጽዕኖ ሳቢያ ማለት ነው ጎጂዎችና ጠቃሚ ሴሎች በጅምላ ያጠፋቸዋል ማለት ነው። ወይም ደግሞ ለጥሩ ነገር ለማድረግ ሲሞከር በዛው በተመሳሳይ ጠቃሚ የሆኑ ሴሎችንም ያጠፋቸዋል ወይም ዳሜጅ ያደርጋቸዋል ማለት ነው። ስለዚህ ከመጠን በላይ የሆነ እርምጃ በሚወስድበት ጊዜ የሚፈጠር እንደሆነ መገንዘብ ያስፈልጋል ማለት ነው። ስለሆነ ብዙ ኢምፖርታንት የሆኑ ሴሎች ወይም ደግሞ አስፈላጊ የሆኑ ሴሎች ይወገዳሉ ማለት ነው። ለአለርጂ አጋላጭ ምልክቶች ምንድን ናቸው በምንልበት ጊዜ የተለያዩ የምግብ አይነቶች አሉ። በአብዛኛው ለአለርጂ አጋላጭ ናቸው ወይም ደግሞ በብዙ ሰዎች በተጠና ጥናት ወይም ደግሞ ብዙ ሰዎች ላይ የተሰራ ሪሰርች እንደሚያመለክተው ከሆነ ለአለርጂ የሚያጋልጡ ምግቦች በብዛት የእንስሳት ተዋጽኦች ናቸው። ከነዛም በአንደኛ ደረጃነት ላስቀምጠው የምንችለው ወተትና የወተት ተዋጽኦች ናቸው ማለት ነው። ብዙ ጊዜ ወተት የሚጠቀሙ ሰዎች በስፔሻል ኬዝ አለርጂ ሊያጋጥማቸው እንደሚችል መገንዘብ ያስፈልጋል ማለት ነው። በሁለተኛ ደረጃነት ደግሞ አሳና የአሳ ነክ ምግቦችም እንዲሁ አለርጂ ሊያመጡ የሚችሉ የምግብ አይነቶች ናቸው ተብሎ ይታመናል። እነዚህም በተመሳሳይ እንደ ወተት ተዋጽኦ ሁሉ አሳ በምንመገብበት ወይም ደግሞ አሳ በምንጠቀምበት ጊዜ ሰውነታችን ላይ የተለያዩ ምልክቶችን የማሳየት የማሳከክ እንዲሁም ደግሞ የመድረቅ ሰውነት የመድረቅ የመቆራረጥ የማበጥ ነገሮች ሊፈጠሩ ይችላሉ ማለት። እነዚህ ሁሉ ምልክቶች ወደ በኋላ ለመመልከት የምንችልባቸው መንገዶች ቢኖሩም የአለርጂ ምልክቶች እንደሆኑ መገንዘቡ ያስፈልጋል ማለት ነው። በሶስተኛ ደረጃነት ደግሞ እንቁላል በተለይ በከፍተኛ ደረጃ ከ100% 95% የሚሆነው የእንቁላል አለርጂ ያለበት ሚንስ አለርጂ ተጠቂ የሆኑ ሰዎች በአብዛኛው የእንቁላል አለርጂ ተጠቂዎች ናቸው ማለት ነው። የወተቱም እንዳለ ሆኖ በእንቁላል የሚጠቁ ሰዎችም በአብዛኛው ይከሰታሉ ማለት ነው። እንግዲህ ይህንን ካልኩ አይቀር የተለያዩ የኦቾሎኒ አይነቶችም እንዲሁ ሌላኛው የአለርጂ አይነቶች ናቸው ማለት ነው። ወይም ደግሞ አለርጂ ሊያመጡ የሚችሉ የምግብ አይነቶች ናቸው ማለት ነው። ስለሆነም
በአብዛኛው አለርጂ የሚታዩባችሁ ሰዎች ከነዚህ ምግቦች መቆጠብ ያስፈልጋል ማለት ነው። ምክንያቱም እነዚህ ምግቦች በምትመገቡበት ጊዜ አለርጂው ሊያገረሽ ይችላል ማለት ነው። ደግሞ ተመልሶ ሊመጣ ይችላል ማለት ነው። ምናልባት ትቶናል ብላችሁ እነዚህ የምትመገቡ ተመልሶ የመምጣት እድሉ ከፍተኛ ይሆናል ማለት ነው። ሌላው የሚጠቀሰው አኩሪ አተርም እንደዛው ትልቅ ተጽዕኖ ያመጣል ማለት ነው። ምክንያቱም ምግብን ለማጣፈጥ ወይም ለረጅም ጊዜ ለማቆየት ተብሎ የሚጨመሩ ንጥረ ነገሮችም እንዲሁ አለርጂ ሊፈጥሩ ይችላሉ። በተለይ ፓክድ ፉድስ የምንላቸው ደግሞ የታሸጉ ምግቦች በአብዛኛው ለአለርጂ የተጠቁ እንደሆኑ መገንዘብ ያስፈልጋል። ይሄ ኬሚካል የበዛባቸው በፋብሪካ ተመርተው የሚወጡ የምግብ አይነቶች ማለት ነው። እንግዲህ በኬሚካል ማምረቻዎች የሚሰሩ ስንል ሌላው ደግሞ ለአረም ማጥፊያን ኬሚካሎች ተጋላጭ የሆኑ ሰዎች አረምን ለማጥፋት የሚጠቀሙት ኬሚካል አለ። በለዛ ኬሚካል ተጋላጭ የሆኑ ሰዎች እንዲሁም የአቧራ የእጽዋት ብናኝ የአቧራ ወይም ደግሞ የእጽዋት ብናኝ አቧራ ያለው ማለት ነው ቀዝቃዛ የአየር ጸባይና ከቤት ውስጥ እንስሳት ጋር የዕለት ተዕለት ግንኙነት የሚያደርጉ ሰዎች በተመሳሳይ ለአለርጂ መጋለጥ አቅማቸው ከፍተኛ እንደሆነ ይታወቃል ወይም ደግሞ መገንዘብ ይኖርባቸዋል። ነገር ግን ሁሉም ሰው ለአንድ አይነት ጉዳይ ወይም ደግሞ በተመሳሳይ ጊዜና ቦታ አለርጂ ይሆናል ወይም ደግሞ ይከሰትበታል ማለት አይደለም። አንዱ በወተት አለርጂ አፌክትድ ሊሆን ይችላል፣ አንዱ ደግሞ በእንቁላል አለርጂ ሊሆን ይችላል፣ ሌላኛው በአሳ አለርጂ። ሁሉም የተለያየ ኮዞች ሊኖሩት ይችላል ማለት ነው። ምናልባት ቅድም እንዳልኳችሁ የእንቁላል አለርጂ ያለበት ሰው አሳ ቢመገብ አለርጂው አይፈጠርም ወይም ደግሞ ሊፈጠር አይችልም እንደማለት ነው። በሌላ በኩል ደግሞ ሁለቱንም በሚመገብበት ጊዜ ደግሞ አለርጂ ሊፈጠር ሊችል ይችላል። ይሄንን በትሪትመንት ዲያግኖስ በመደረግ ሊታወቅ ይችላል። ምክንያቱም አንድ የአለርጂው ከተፈጠረ በኋላ ወደ ሕክምና በኋላ እነግራችኋለሁ ሂዳችሁ በየትኛው ምግብ አለርጂ እንደመጣባችሁ ማወቅ ትችላላችሁ ማለት ነው። ሌላው ምክንያቱ ለአንድ አለርጂ አንድ ነው ምክንያቱ ማለት ባይሆንም በአብዛኛው ጊዜ ግን አንድ ሊሆን እንደሚችል መገንዘብ ያስፈልጋል ማለት ነው። ሌላው የመድኃኒት አለርጂ የምንለው ነው። መድኃኒት አለርጂ ስንል ደግሞ አንዳንዴ የምንውጣቸው መድኃኒቶች ለጨጓራም ሆነ ለተለያዩ የህመም አይነቶች የምንውጣቸው መድኃኒቶች አንዱ ከአንዱ ጋር አለርጂ ሊሆን ይችላል። በአብዛኛው ጊዜ ለዛውም እንደምታስታውሱት አለርጂው አፌክት ስለሚያደርገው እንቁላል፣ ወተትና አልፎ አልፎም ስጋ መመገብ የለባችሁ መድኃኒት በምትወስዱበት ጊዜ። ምክንያቱም አለርጂ የመፈጠር እድሉ ከፍተኛ ነው። ፕላስ ደግሞ መድኃኒቱ የመስራት አቅሙም ዝቅተኛ ስለሚሆን ማለት ነው። ስለሆነም የተለያዩ የመድኃኒት አይነቶችም አንዳንዴ አለርጂ ሊፈጥሩ ይችላሉ። በኢንጀክሽን ሊሰጡ የሚችሉ የመድኃኒት አይነቶችም አሉ። በታብሌት መልኩ ሊሰጡ የሚችሉ አሉ። አንዳንዴ ኢንጀክሽንም አለርጂ የሚሆንበት ሰው እንዳለ መገንዘብ ይኖርባችኋል ማለት ነው። እና የእናንተን የሰውነት አቋም ወይም ደግሞ አለርጂያችሁን ማወቅ መቻል አለባችሁ። ማለት ሁሉም ሰው አለርጂ አለበት ማለት አይደለም። ምንም አይነት አለርጂ ላይኖርባችሁ ይችላል። ግን ካለባችሁ ከነዛ ነገር ራሳችሁን መጠንቀቅ ይኖርባችኋል ማለት ነው። አለርጂ በአብዛኛው የሚከሰተው በየትኛው የሰውነት ክፍል ነው የሚለውን እንመልከት። በዚህ ርዕስ ላይ አለርጂ በብዛት የሚከሰተው ቆዳ ጋር ባሉ ንክኪ ወይም ደግሞ ቆዳ ላይ ይከሰታል። በአብዛኛው ተጠቂ የሚሆነው የቆዳችን ክፍል ነው። ይሄ የቆዳ ክፍል ስንል የእጃችን የቆዳ ክፍል ሊሆን ይችላል፣ የፊታችን የቆዳ ክፍል ይሆናል፣ እንዲሁም የጀርባችን የቆዳ ክፍል ሊሆን ይችላል። በአብዛኛው የሚከሰትበት እዚህ ፓርት ላይ ነው ማለት ነው። ሌላው በአይን አካባቢ ላይም ሊፈጠር ይችላል። አለርጂ አንዳንዴ የአይን ማሳበጥ ሊያመጣ እንደሚችል መገንዘብ ያስፈልጋል። አፍንጫ አካባቢ ላይም አለርጂ ሊፈጠር ይችላል። እንደ ፈንገስ ወይም ደግሞ ነጫጭ ነገር የመውጣት ነገሮች ይኖሩታል። የማበጥ የኳተረ ወይም ደግሞ የኳተረ ውሃ የመያዝ ነገርም ሊፈጠር ይችላል ማለት ነው። እንዲሁም አፍ ላይም አለርጂ ሊፈጠር ይችላል ማለት ነው። በመተንፈሻ አካላትና በአንጀት አካባቢም ሊከሰት እንደሚችል መገንዘብ አለባችሁ። እነዚህ ወደ 5 የሚደርሱ የጠቀስኩላችሁ በዋነኛነት አለርጂ በአብዛኛው የሚከሰትባቸው ቦታዎች ናቸው ማለት ነው። አለርጂ ሲከሰት የሚታዩ ምልክቶች ምንድን ናቸው? ምንስ ያደርጋል? አለርጂ አንድ ሰው ተከሰተበት ካለን ምን ምልክቶች ያሳያል የሚለውን በምንመለከትበት ጊዜ
አይን አካባቢ ሲከሰት በብዛት የማሳከክ እንዲሁም ደግሞ የመቅላት ነገር ያሳያል። እንዲሁም የማበጥ ህመም እያበጠ የመሄድ ማለት ነው ቶሎ ያሳያል። ቶሎ እንባ የመፍሰስና ብርሃን ማየት መቸገር ሊከሰት የሚችልበት ሁኔታዎች ይኖራሉ ማለት ነው። በሌላ በኩል አፍንጫና የመተንፈሻ አካባቢ ሲከሰት ደግሞ ቀጭን ውሃ ያዘለ ንፍጥ የመምጣት ወይም ደግሞ የመውጣት የማስነጠስ አንዳንዴ አፍንጫ መደፈንም ሊፈጠር ይችላል። ማሳከክም እንዲሁ በተመሳሳይ የሚፈጠር እድሉ ኃይለኛ ነው ማለት ነው። እነዚህ በአፍንጫ አካባቢ ላይ የሚፈጠሩ የአለርጂ ምልክቶች ናቸው ማለት ነው። የምንመገበውና ከምንጠጣው ምግብ ጋር አለርጂ ሲከሰት ደግሞ በተለይ የምንመገባቸው ምግቦች ቅድም እንደተነጋገርነው ከነሱ ጋር የሚከሰት ደግሞ አፍና ከንፈር የማበጥ በተለይ አፍና ከንፈርን ያሳብጣል በቀላሉ ማለት ነው። ምግብ ለመዋጥ የመቸገርም መንገዶች ሊፈጠሩ ይችላሉ ማለት ነው። ጉሮሮ አካባቢ ህመም ጨምሮ ማቅለሽለሽ ይፈጠራል ማለት ነው። ይሄውን የአለርጂ አይነት እንደሆነ ማሰብ ያስፈልጋል ማለት ነው። የማስመለስ እንዲሁም ተቅማጥና የሆድ አካባቢ ህመም ሊከሰት ይችላል ማለት ነው። እነዚህ ምልክቶች ከታዩ በብዛት በምግብና በውሃ የመጡ አለርጂዎች እንደሆኑ መገንዘብ ያስፈልጋል ማለት ነው። ከንክኪ ጋር በተያያዘ ቆዳ ላይ ሲከሰት ምክንያቱም በንክኪ ምክንያት ማለት ነው የማሳከክ የመቅላት ሽፍታ ወይም ደግሞ የማበጥ ነገሮችን ሊፈጥር እንደሚችልም ማየቱ አይከፋም። ሌላው አለርጂ ሲከሰት የሚያሳያቸው ምልክቶች ቀለል ያሉ ቢሆኑም ራስን ከመሳት እስከ ሞት ድረስ ሊያደርስ የሚችል ችግር እንደሆነ መገንዘብ ጠቃሚ ነው ብዬ አምናለሁ። በአንድም ይሁን በሌላ ምክንያት የሚፈጠር አለርጂ ተገቢውን ሕክምና ከተደረገለት በኋላ የሚድን ቢሆንም ተመልሶ የመምጣት እድል ግን አለው ማለት ነው። ያው አንዴ አለርጂ ከተፈጠረባችሁ ወደ ሕክምና ሄዳችሁ ሕክምናችሁን ካደረጋችሁ በኋላ ይድናል። ነገር ግን ከተወሰኑ ወራቶች በኋላ ተመልሶ እንደሚመጣ ማሰብ ይጠበቅባችኋል ማለት ነው። በተለይ እነዛ ምግብ ከተመገባችሁ በከፍተኛ ደረጃነት ያገረሻል ማለት ነው። ሕክምናውን በምንመለከትበት ጊዜ ሕክምናው ብዙውን ጊዜ አለርጂው እንደተነሳበት ምክንያትና ቦታ ሊለያይ ይችላል። ነገር ግን በዋነኛነት ችግሩን የሚያስነሱበት ነገሮች ማወቅና ከነሱ በመራቅ ችግሩ እንዳይባባዝ እና እንዳይከሰት ማድረግ ትችላላችሁ። ስለሆነም ሕክምናው ያው ወደ ሐኪም ቤት ወይም ወደ ዶክተር ጋር ሄዶ ቼክ ማድረግ ትሪት ማድረግ ዲያግኖዝ ማድረግ ነው ዋናው ነገር። ትሪትመንቶችን መጠቀም ነው። ከዛ በኋላ የሚታዘዙላችሁ መድኃኒቶች በአግባቡ የመውሰድ በኢንጀክሽን ሊሆን ይችላል፣ በታብሌት መልኩም ሊሆን ይችላል። እነሱን ከወሰዳችሁ የመዳን እድሉ ከፍተኛ ነው። ነገር ግን ቅድም እንዳልኳችሁ ተመልሶ የሚመጣበት ሁኔታ አለ ማለት ነው። እንግዲህ ወደ መጨረሻው ርዕሴ ሳልፍ ለዚህ የአለርጂ በሽታ በብዛት የሚጋለጡ የደም አይነቶች ምንድን ናቸው? እዚህ ጋር እንድታዳምጡኝ የሚፈልገው አንድ ነገር አለ። ሁሉም የደም አይነቶች ለአለርጂ ይጋለጣሉ። ነገር ግን በአብዛኛው የትኛው የደም አይነት ይጋለጣል? እንግዲህ አሁን ጥናት በተጠናው መሰረት በአብዛኛው የመጋለጥ አቅም ያላቸው የደም አይነት ኤ+ ነው። ኤ+ ለምን ሆነ ስንል በአብዛኛው ኤ+ዎች የኢሚኒቲ ሲስተማቸው ለስ ነው በተፈጥሮ ማለት ነው። በሽታ የመከላከል አቅማቸው ዝቅተኛ ነው። ዝቅተኛም ስለሆነም በቀላሉ ለበሽታው ይዳረጋሉ ማለት ነው። ስለሆነም አለርጂው በቀላሉ ይፈጠራል ማለት ነው። እንዲሁም ሊባባስም ይችላል። ነገር ግን ቅድም እንዳልኳችሁ በሕክምና ይድናል። እንዲሁም ደግሞ ሌላ ታይፕ ኦፍ ብለድ ላይም ደግሞ አይፈጠርም ማለት አይደለም። ግን ከሌሎቹ አንጻር ኤ+ ላይ ትንሽ በዛ ይላል እንደማለት ነው። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ ዛሬ ስለ አለርጂ የሰራሁላችሁ ቪዲዮ ይህን ይመስል ነበረ። እንግዲህ እንደወደዳችሁትና እንደተመቻችሁ ተስፋ አድርጋለሁ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ቻው ቻው።